የማጅራት ገትር በሽታ ምን አይነት በሽታ ነው? መንስኤ ምክንያቶቹ ምንድን ናቸው? ህክምናው፣ ምርመራው እንዲሁም መከላከያ መንገዶችስ ምን ይመስላሉ? ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም እንግዲህ እንደተለመደው በጤና መረጃ ተመልሻለሁ። ባለፈው ቪዲዮ እንግዲህ አንድ የጤና ጉዳይ አንስተን ተወያይተናል። የተለያዩ መረጃዎችን ወደ እናንተ አድርሻለሁ። በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። ዛሬም እንግዲህ በሌላ መረጃ ተመልሻለሁ። ዛሬ ደግሞ የምናየው የማጅራት ገትር ወይንም የሜኒንጃይተስ በሽታ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን እስከ መጨረሻው በማየት ሙሉ መረጃውን አግኙ። አዲስ ከሆናችሁ ሰብስክራይብ አድርጉ። አብራችሁን ቆዩ። እንግዲህ በተለያየ ጊዜ የማጅራት ገትር በሽታ በስም ቢሆን ሰምተን እናውቃለን ብዬ አስባለሁ። በተለይ ደግሞ በተለያየ ጊዜ የሚሰጡ የማጅራት ገትር ክትባቶች ከተያይዞ ስለዚህ በሽታ ያው ጥልቅ የሆነ መረጃውን ባይኖረን ቢያንስ ስሙን ሰምተን እናውቃለን። ዛሬ ደግሞ ይህ በሽታ ምንድን ነው? መምጫ ምክንያቶች ውስጥ ምንድን ናቸው? እንዴት መከላከል እንችላለን? ምርመራዎቹ እንዲሁም ምልክቶቹ ምን ይመስላሉ የሚለውን እስከ መጨረሻው እናያለን ማለት ነው። እስከ መጨረሻው ቪዲዮ መከታተላችሁ እንደተጠበቀ ይሁን። እንግዲህ የሜኒንጃይተስ ወይንም የማጅራት ገትር በሽታ በዋነኝነት አንጎላችንና ከአንጎላችን ጀርባ ያለው የህብረ ሰረሰራችንን አቅፎ የያዘውን ሽፋን የሚያጠቃ በሽታ ነው ማለት ነው። አንጎልና ስፓይናል ኮርድ ወይንም የህብረ ሰረሰራችንን አቅፎ የያዘው ሽፋን አለ። ሜኒንጅ የሚባለው በሳይንሱ ሜኒንጅ ይባላል። በአማርኛው ደግሞ የአንጎልና የህብረ ሰረሰር ሽፋን እንለዋለን ባጭሩ። እሱን አካባቢ የሚያጠቃ እጅግ አደገኛ የሆነ በሽታ ነው። በዋነኝነት የሚመጣው በባክቴሪያና በቫይረሶች ነው። ነገር ግን ከ80% በላይ በባክቴሪያ የሚመጣ ነው። ስለዚህ ዛሬኛ በትኩረት የምናየው የባክቴሪያል ሜኒንጃይተስ ወይም በባክቴሪያ የሚመጣው የማጅራት ገትር ነው ማለት ነው። እንግዲህ ብዙ የባክቴሪያ ዝርያዎች ይህን በሽታ ሊያመጡ ይችላሉ። በዋነኝነት የሚያመጡ ዝርያዎች አንደኛው የናይጄሪያ ሜኒንጃይተስ የሚባለው የባክቴሪያ ዝርያ ነው። ሌላው ስትሪፕቶኮከስ ኒሞኒያ ይባላል። ሌላው ቲቢም ሊያመጣ ይችላል ማለት ነው። ያ ማለት ቲቢን የሚያመጣው ባክቴሪያ ወይም ማይኮባክቴሪየም ቱበርኩሎሲስ የሚባለው ባክቴሪያም አንዳንድ ጊዜ ይህን የማጅራት ገትር በሽታ ሊያመጣብን ይችላል ማለት ነው። ስለዚህ በተለያዩ የባክቴሪያ ዝርያዎች ሊመጣ ይችላል ማለት ነው ይሄ የማጅራት ገትር በሽታ ማለት ነው። እና ምልክቶቹን ደግሞ እኒህ ማጅራት ገትር ምን አይነት ምልክቶች ያሳያል፣ ይሄ በሽታ የያዘው ሰው ምን አይነት ምልክቶችን ሊያሳይ ይችላል የሚለውን ስናይ የመጀመሪያ ምልክት ስሙም እንደሚያሳየው ማጅራትን ማንቀሳቀስ አለመቻል ነው። ወይንም ስቲፍ ኔክ እንለዋለን። አንገትን ለማንቀሳቀስ የመክበድና አንገት ላይ ያሉ ጡንቻዎች ከመጠን በላይ መኮማተር ነው። የበሽታ የያዘው ሰው አንገቱን ማንቀሳቀስ እጅግ ይከብደዋል። ለዛም ነው ዋነኝነት ማጅራት ገትር የተባለው የበሽታ ማለት ነው። ሁለተኛው ምልክት ደግሞ ከፍተኛ የሆነ ራስ ምታት ይኖረዋል። ከፍተኛ የሆነ ራስ ህመም ይኖራል። ሌላው ደግሞ ትኩሳት እንዲሁም ማስመለስ መቅለሽለሽ አይነት ምልክቶች ያሳያል። ሌላው ምልክት ደግሞ ፎቶፎቢያ ወይንም ብርሃንን መጥላት ነው። ብርሃን አይወዱም። እንደዚህ አይነት በሽታ የያዛቸው ሰዎች የማጅራት ገትር ያለባቸው ሰዎች ወደ ብርሃን ስናደርሳቸው ብርሃኑን የመጥላትና ከብርሃን የመሸሽ ጸባይ ያሳያል የበሽታ የያዘው ሰው ማለት ነው። ሌሎቹ ምክንያት የተለያዩ ምልክቶች አሉት። ቆዳ ላይ የተለያየ ሽፍታ ያሳያል። እንዲሁም በሕክምናው ከርኒክስ ሳይን የሚባሉና ብሮድስኪስ ሳይን የሚባሉ የተለያዩ ምልክቱን በማየት በሽታውን ዲያግኖስ ማድረጊያ ወይንም በሽታውን የማወቂያ ብዙ አይነት ዘዴዎች አሉ። በዋነኝነት ግን ምልክቶቹ እነዚህ ናቸው። አንዱና ዋነኛው ምልክቱ ግን ስቲፍ ኔክ ወይንም የማጅራትን ማንቀሳቀስ አለመቻል ነው። ይህ ምልክት እንግዲህ ለማጅራት ገትር ብቻ ላይሆን ይችላል። ነገር ግን ማጅራት ገትር ከሚያሳዩ ምልክቶች አንዱና ዋነኛው ተብሎ ይወሰዳል። ስለዚህ እነኚህ ምልክቶች የታዩበት ሰው አንደኛው የዚህ በሽታ ተጋላጭነት ሊኖረው ስለሚችል አንደኛ እኛ ከሱ ማራቅ ይኖርብናል። ሁለተኛ ደግሞ ወዲያው ወደ ሕክምና ቦታ እንዲደርስ ማድረግ አለብን ማለት ነው። ስለዚህ ምልክቶች በዋነኝነት ይህንን ይመስላሉ። ሌላው ደግሞ ከተባባሰስ ነው። እንግዲህ ከተባባሰ እጅግ ገዳይ የሆነ በሽታ ነው። በፍጥነት ወደ ሕክምና ጣቢያ ተሄዶ ቶሎ ምርመራና ሕክምና ካልተደረገለት እንግዲህ ዋነኛ የሆነ የአካላችን ክፍል አእምሮአችንና ህብረ ሰረሰራችንን ስለሚያጠቃ
ገዳይ የሆነ በሽታ ነው የማጅራት ገትር በሽታ ማለት ነው። ስለዚህ በፍጥነት የምልክቶች የታየበት ሰው እጅግ በፍጥነት ወደ ሕክምና እንዲሄድ ማድረግ ይኖርብናል ማለት ነው። ስለዚህ እጅግ ከባድ የሆነ በሽታ ነው። ሌላው ደግሞ ምርመራው ነው። እንዴት ነው የሚመረመረው? የምርመራ ዘዴስ ምን ይመስላል የሚለው ስናይ በዋነኝነት ይሄ የአንጎላችንና ህብለ ሰረሰራችንን ሸፍኖ ያለው ክፍል ሽፋኑ ወይም ሜኒንጅ የምንለው እዛ ውስጥ ምን አለ? ፈሳሽ አለ። ሲኤስኤፍ ወይንም ሴሬብሮ ስፓይናል ፍሉድ የሚባል ፈሳሽ አለ። እሱ ተወስዶ ከዚህ ክፍል ተወስዶ ይመረመራል። እዛ ውስጥ ባክቴሪያ ከተገኘ ወይንም ደግሞ የነጭ ደም ሴል መጠን ከመጠን በላይ ከፍ ካለ ለዚህ ለምርመራ ያገለግላል ወይንም ለዚህ በሽታ መኖር እንደ አንድ ምልክት ያገለግላል ማለት ነው። ሌላው ደግሞ ሲቢሲ ነው ወይንም የደም ቁጥራችን የደም ምርመራ ነው። እንዲሁም ደም ውስጥ እነኚህ ባክቴሪያዎች መኖራቸው ያረጋግጣሉ ማለት ነው። የደም ናሙና ከተወሰደ በኋላ ሌላው ሲቲ ስካን ነው። እዚህ አካባቢ ኢንፌክሽን ካለ በሲቲ ስካን ሊታወቅ ይችላል። ስለዚህ ሐኪሞች ሲቲ ስካኑ ሊያዙ ይችላሉ ማለት ነው። ሌላው ደግሞ ምልክቶች ናቸው። ያው እንዳልኳችሁ እነኚህ ምልክቶች ከታዩበት በኋላ ነው ወደ ደምና ወደ ሌሎች ምርመራዎች የሚሄደው። ስለዚህ በምልክት በደም ምርመራ እንዲሁም በአንጎል እና ህብለ ሰረሰርን ሸፍኖ ያለው ፈሳሽ ምርመራ እንዲሁም ሲቲ ስካን ዋነኛ የምርመራ ዘዴዎቹ ናቸው ማለት ነው የዚህ በሽታ። ሌላው ደግሞ መከላከያና ሕክምናውስ የሚለውን ደግሞ እንዴት ሕክምናው እንግዲህ በሆስፒታል የሚሰጥ ነው። እጅግ ፈጣን የሆነ ሕክምና ያስፈልገዋል ለዚህ በሽታ። ምክንያቱም አእምሯችንን ጋር የተጠጋ ማንኛውም በሽታ የመግደል አቅሙ በጣም ከፍ ያለ ነው። ባይገል እንኳን ከፍተኛ ጉዳት ሊያደርስ የሚችል ማለት ነው። ስለዚህ ፈጣን ምርመራ ሊደረግለት ይገባል ማለት ነው። እንዲሁም ሕክምናው የተለያዩ አንቲባዮቲክስ ባክቴሪያን ለመቀም የሚያገለግሉ የተለያዩ አንቲባዮቲኮች ይሰጣሉ። በደም ነው በብዙ ጊዜ የሚሰጡት። ምክንያቱም በደም የሚሰጥ መድኃኒት አክሽኑ ወይንም የትግበራ ሁኔታው ፈጣን ስለሆነ በደም ይሰጣሉ የተለያዩ አንቲባዮቲክ መድኃኒቶች ማለት ነው። እና መከላከያውን ስናይ ደግሞ ይህ በሽታ ማወቅ ያለብን ነገር ተላላፊ ነው። በዋነኝነት በነጠብጣቦች የሚተላለፍ ነው። ወይም ይሄ ሬስፓራቶሪ ድሮፕሌት ሰው ሲያስነጥስ እንዲሁም ሲያስል ሊተላለፉ ይችላሉ። ምክንያቱም ባክቴሪያዎቹ በአፍንጫ እና በአፍ ውስጥ ሊገኙ ስለሚችሉ እጅግ ተላላፊ ነው። አንዳንድ ጊዜም ደግሞ ወረርሽኝ የማምጣት አቅም ያለው በሽታ ነው። ስለዚህ አንደኛ እንደዚህ አይነት ምልክት ካየን መራቅ ይኖርብን። ሁለተኛ ደግሞ ዋነኛው መከላከያ መንገድ ክትባት ነው። ክትባት እንግዲህ ልጆች በልጅነታቸው ይሰጣቸዋል። የማጅራት ገትር በሽታ ክትባት ነው። ስለዚህ ልጆች ካለ ልጆቻችን በጊዜ በሚሰጥበት ጊዜ ጊዜውን ጠብቀን ልናስከትባቸው ይገባል ማለት ነው። ምክንያቱም ይህ በሽታ ከተያዘ የመግደል አቅሙ በጣም ከፍተኛ ስለሆነ፣ ነገር ግን መከላከያ ክትባትም ስላለው ክትባት ማስከተብ ልጆቻችንን ክትባት ማስከተብ መርሳት የለብንም። ልናስከትባቸው ይገባል። ትልልቅ ሆነን ደግሞ ከሆነ ይህ ምልክት ያለባቸው ሰዎች ላይ በተሻለ መጠን ከነሱ መራቅ ይገባናል። በአውቶቡስ ወይንም በመኪና በምንሄድበት ጊዜ መስኮቶችን በመክፈት የአየር ዝውውር እንዲኖር ማድረግ ይገባናል ማለት ነው። ስለዚህ መከላከያ መንገዶቹ ይህን ይመስላሉ። ሕክምናውም ይህን ይመስላል ማለት ነው። በቂ መረጃ እንግዲህ ስለ ማጅራት ገትር ወይንም ሜኒንጃይተስ በሽታ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ጎደለም ትሉ ካለ በኮሜንት ላይ አሳውቁኝ። አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱንም በመጫን ሌሎች ቪዲዮዎች በሚወጡበት ጊዜ እንዲደርሳችሁ ማለት ትችላላችሁ። እስከ መጨረሻ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቀጣይ በሌላ የጤና መረጃ እስክንገናኝ ድረስ ቸር ሰንብቱ።